ያተመጣ አንድ ቀን ሰው በ15 ዓመት ያው ወንዶኜ ነው ማወራው ወንዶኜ ቢራይጄ እየተለፋደድኩ የምታገኙብኝ ቦታ የለም። ቦታ ያስፈልገዋል። ምን ያስፈልገዋል? እና እንደዚህ አይነት ወመኔ ዱርዬ እኔ ወንድም እንዲሆነ የሰፈር ሰው ያውቃል። ማንም ሰው ያውቃል ማን እንደሆነ። ያንቺ ልቃሚ አይደለም። ልቃሚ ቤተሰብ ያሳደገዋት መስይ ሴት ለመሆንሽ እጠራጠራለሁ። ይሄን እግዚአብሔር መሰከሬ ነው። ይሄን እንደዚህ አይነት ባህሪ ያለው አማራ ሆና ቢሆን ኦሮሞ ሆኖ ቢሆን ስድቡ አይቻልም። ሶሻል ሚዲያ ላይ ስድቡ ማንም አይችልም። አማራ ቢሆን ይሄን እንደ እሷ ያለ እካክ እንደ ወንድ አክት የሚያደርግ ሰው አማራ ቢሆን በቃ ስድቡ አማራ ማለት እንደዚህ ነው እየተባለ ሙልጭ ይደረጋል። ኦሮሞ ቢሆን ሙልጭ ይደረጋል። ከዚህ በፊት ሄለን ተጋዳ ላይ የምትባል አለች፣ እንደዚህ ሴት የምትወድ የነበረች እኔ ነኝ ያጋለጥኳት። እግዚአብሔር መሰከረኝ። እኔ ነኝ ያጋለጥኳት። ብራዘር ናንተ ሴት አይደለም ብየው ታስታውሳላችሁ። ሄለን ተጋዳ ላይ ሴት ይዛ መጣች፣ እየተቃቀፈች ቪዲዮ ተለጠፈ። ጭራሽ ተጋብተው ላይ እየኖሩ ነው። የአማራ ልጅ ቢሆን የደቡብ ልጅ ቢሆን የኦሮሞ ልጅ ቢሆን ይሄኔ ስንት ተለጥልጦ የነሱ ሲሆን ግን ይተባበሩና ከቨራፕ ይሰራሉላታል። የሴት ልጅ ባህሪ አክት እንደዚህ አይደለም። ሆኖም አያውቅም። ኢትዮጵያውያን ሶሻል ሚዲያ ላይ ብዙ እህቶች እናውቃለን። ብዙ እህቶች እንደዚህ አይነት የለም። ይሄ ነው ችግሩ። የሌላው ብሔር ቢሆን ዘነጣጥለው ይበሉት ነበር። ፖለቲካ አሰራር ጎበዞች ናቸው። የራሳቸው ሲሆን ግን ባላየ ላሽ ይላል። ባለጌ ይሁን ልቅ ይሁን መረን ይሁን ዝም የራስ ሲሆን፣ ስለዚህ ይቺ እካክ ከኔ ጋር ነው የገጠመችው። ሌላ ቦታ አትይ፣ በቁምሽ ሞተሻል። ወንዲውን ሴት የምትሆን ማለት አረብ ሀገር እንደዚህ ተሆኖ ይኖራል እንዴ? አይኖርም እኮ። አረብ ሀገር እህቶቻችን በብዛት የማዳም ሰራተኞች ናቸው። ማዳም እንደዚህ አይነት ሰው ትቀጥራለች እንዴ? ስታመጣው ወንድ ነው የሚመስል፣ ጎረምሳ ነው። አምና አታስገባም ቤት። ለዛ ነው ይሄን ነው ማለት ተግባባን። ግን ምን ያደርጋሉ መሰላችሁ? አብዛኛዎቹ እንደዚህ አይነት ቆሻሾች ናቸው። ማዳሞች ይፈራሉ። ነገ አልቅሰሽ ስለምኝ ካላየው እኔ ማኛው ሞቴን መርጣል። እዚሁ ሶሻል ሚዲያ ላይ እያለቀሽ ቸገረኝ ብለሽ ስትለምኝ እናገኝሻለን። ወረቀት የሚያሰራልሽ የለ ምን የለ። ወይ ዲፖርት ያደርጉሻል፣ ወይ እዛው ትቦ ውስጥ ሰክረሽ ድብን ትያለሽ። ያንን ነው የምለው። ትቦ ውስጥ ዜዶ ይሄንን ነው የምነግርሽ። ደግሞ የዛች ምስኪን የሞተችው ሴት የእሷ ቁስል ገና ያሳብድሻል። ገና ያሳብድሻል። የእሷ ቁስል ገና ታብጃለሽ። ያን ነው የምለው። ሌሎቻችሁ ግን እባካችሁ ቅምቀማ ሲኖር ምናምን ሰወር ብላችሁ ቀምቅሙ። አህመድ እንዴት ነህ? ሰወር ብላችሁ ቀምቅሙ፣ ተጫወቱ፣ ፈታ በሉ። አደባባይ ላይ መጣችሁ እንደዚህ አይነት ቆሻሽነት እንትን ማለቱን አልደግፉ። አብረው የሚተባበሩ ሰዎች ማን እንደሆኑ ለማወቅ ከባድ አይደለም። ህዝብማ አልነካም። ህዝብ ለምን እኔ መሀይም አይደለሁ። እኔ ህዝብ ምን አደረገኝ? ህዝብ አልተነካ። ብነካም ምንም የሚመጣ ነገር የለም። ምንም አይመጣም። ግን ህዝብ ምንም አላረገኝም።
ህዝብ ላይ የምናገረው ህዝብ ሲናገረኝ፣ ህዝብ እስካልተናገረኝ ህዝብ አልናገርም። እንዳንቺ አይነት ልፋጫ ምን ያደርጋል? ይመጣና በዛ ይላል። በዛ ለማጭበርበር እየተከታተልኩ ነው የምታረጊውን አመድም ማረግሽ። በቃ ቶይም ብለሽ ምርር እንዲልሽ ነው ማረግሽ። እኔ ማኛው እየተከታተልኩ ያንቺ ጉድ ምን እንደሆነች እያንዳንዱን እንድትነግሩ እዛ ያላችሁ በመረጃ እርግጠኛ እሷ ምንድናት የሚለውን መጣራት አለበት። አረብ ሀገር ልጅ ይኸው እሙሙሽን ሰንጥቀው ነው ቁጭ የሚያደርጉሽ። ሌላ ነገር ሆናለሁ ብለሽ ብታስቢ ነግሬሻለሁ። ማስረጃ ካለኝ ልክላችኋለሁ። ለምትኖሪበት ሀገር አለቀልሽ። ነግሬሻለሁ። ያለሽበት ሀገር እንዲህ አይነት ነገር አይፈቅድም። ነግሬሻለሁ። ለማንኛውም ከዚህ በላይ እንትን ማለት አልችልም። ለማንኛውም እንደዛ አይቻልም። አዎ ጥጋቧን እናበርደዋለን። ወንዲውን ሴት መሆኑን ማይታወቅ እካክ ሄዴ ታረቁ ይላል። ያንን ነው የምለው። አዎ ምንድን ነው እኛ እናውቃለን እኮ ሴት የሚወዱ ሴቶችን እናውቃለን። ምንኛ ሸዋዬ አይደለን ሰገጤ አይደለን። ዓለሙ የሚያውቀው ነው። እንደዚህ የሚታወቅ ነገር ነው። የእሷ ነገር በደንብ ግልጽ የሆነ ነገር ነው። ግልጽ የሆነ ነገር ነው፣ ግን ያሳዝናል። ኤድመንድ ሰፖርት እያደረጋት ነው። እንዴት ነው ሰፖርት የማያደርጋት? እሱም እኮ አንድ ከክ አይደለም፣ ፉል ታይም ከክ። የትግራይ ህዝብን ካስጨረሱ መጠየቅ ካለባቸው ሰዎች አይዞ እያለ አይዞ እያለ የትግራይን ህዝብ ያስበላው እሱ ነው። አንደኛ አሁንም ሊያስበላ የሚፈልገው ኤድመንድ የሚባል ዝምባ አሁንም በእውነት የትግራይ ህዝብን አሁንም ሊያስጨፈጭፍ የሚፈልገው ኤድመንድ እንጂ የትግራይ ህዝብ ሰላም ፈላጊ ነው። ሆይ ይላል። የእሱ ልጆቹን ጥሩ ትምህርት ቤት ያስተምራል፣ ፈታ ይላል። ሌላ ሀገር ላይ የትግራይ ህዝብ እዛ ይማገድላል። ያ ነው የበደላችሁን ይቅር በሉ ይላል። በሉታ እናንተ በሉ። እኔ አልልም። እኔ ደስ ያለኝን ነው የምለው። ደስ ያለኝ ለማንኛውም አሁን የምናገረው ምንድን ነው? የእናንተ እወዳታለሁ ገለመሌ የምትሏት ይቺን ዋሏት። እኔ ማጨለል የምችል ሰው ነኝ። አጨልላታል። አስተካክሏት። ወዳጅ የምትሏት በኋላ ስትንጠለጠል ዮኒ ማኛ አንጠለጠላት እንዳትሉ፣ አስተካክሏት። እኔ እንድትንጠለጠል አረጋለሁ። ምክንያቱም ምንም የሚረባ ላይፍ የላትም። ናም ግድ ምንም ህይወት የላትም። ስለዚህ ተስፋ የቆረጠች ሴት ናት። አንድ ሁለት ጧጧ ባረጋት ጥልጥል ብላ ነው የምታገኟት። ስለዚህ አዎ ዜዶ ብራዘር ተንጠልጥላ ደግሞ ዮኒ ማኛ እንዲያደርገ እንዳትሉ አስተካክሏት። እውነቴን ነው የምልህ። ምን አይነት ይወታል? ይሄንን ነው አሁን ያበሻ ወንድ አንተን ይቀርባል እንደ ሴት አቅፎ ምናምን። ምን ያበሻ ወንድ የሌላ ዜጋ ሲሆን
የሌላ ዜጋስ ቢሆን አሁን እንደ ሴት ሴት ነሽ እኮ ወይኔ ስታምሪ ምናምን የሚል እኔ እኮ አንተ ሴት ነው ወንድ ከአንተ እኔ አጠገብ እንቁም አጠገብ ሳይሆን እንደዚህ እንተያይ። ዱቄታም ወንድ ወንድ ነው የምትመስል እካክ። ለማንኛውም ይህንን ነው የምንለው እካክ እና ስርዓት ለማይዝ እኛ እናስይዛለን። ምንም ቤተሰብ ጋር አልሄድም፣ ማንም ጋር አልሄድም። ራስን ነው ማንጠለጥል ለምቦጫ። ለማንኛውም ንገሩልኝ ለማለት ነው በዚህ አጋጣሚ። አዎ እኔ ግን ይሄ ሰው ግን ቆለጥ የለው እንዳሳ ያው ሴት ነው ይሄ። አሁንም ግራ እየገባኝ ነው። እግዚአብሔር ምስክሬ ነው ማለት እንዴት ሰው ሴት ሆኖ እንደዚህ ይሆናል? እንዴት ሴት ልጅ የሴት ልጅ አለባበስ የለም? እኔ ሚካኤልን ቅዱስ ገብርኤል ማርያምን ይላል ደግሞ ብራዘር። እኔ እኮ ግራ የሚገባኝ እሱ ነው። እኔ መሀላ የሚያበዛ ሰው ጠላለሁ። እግዚአብሔር ምስክሬ፣ ባይ ኔቸር መሀላ የሚያበዛ ሰው ሌባ ሰው፣ በጣም የሚመልሰው እንዳታምኑ እንዲህ አላረኩም ብሎ የሚምል የሚገዘት ሰው በእውነት እንዳታምኑ። ለጤናችሁም ጥሩ አይደለም። እውነቴን በእውነት እንዳታምኑ። እስቲ ቼክ ላድርግ። ቆይ እስቲ ላሳልፈውና